መድኃኒት ተወልዶላችኋል። ማ ተወልዶላችኋል? መልሱልኝ። ማ ተወልዶላችኋል? መድኃኒት ተወልዶልናል። ክርስቲያኖች ቤዛ የሆነው ተወልዶልናል። የዘላለም አምላክ ተወልዶልናል። ከኃጢአት እስራት የሚፈታን እርሱ ተወልዶልናል። ሞታችንን በሞቱ ሊገድል እርሱ ተወልዶልናል። ስለዚህ ስሙን አለ መድኃኒት ነውና ኢየሱስ ትይዋለሽ። እርሱ መድኃኒታችን ነው። ይህንን መድኃኒት ግን ስንቶቻችን እየተቀበልን ነው? ሰው ሲታመም እኮ በመጀመሪያ ልቁረብ ብሎ አያስብም። የሆነ በሽታ በሕይወቱ ከገጠመው የሆነ ፈተና ከገጠመው ልቁረብ የሚል ሰው ሰምታችሁ ታውቃላችሁ? እያመመኝ ስለሆነ መቁረብ አለብኝ አይልም ሰው። ጥቂት ካሰበ እንደው የሚበረታታ ነው፣ እርሱም በጣም ጥሩ ነው። ጥቂት ካሰበ እንደው እስኪ ጸበል ልጠመቅ ይላል። ጥሩ ነው ይሄ። ይሄንን እንኳን የሚያመጡ ሰዎች ደግሞ ከአማራጮች በኋላ አንዳንዱ ሐኪም ቤት ለሐኪም ቤት ተንከራቶ፣ አንዳንዱ በጣም ብዙ ገንዘቡን ጨርሶ እስኪ የገሌን ጸበል ልሞክረው ይላል። ጸበል ይሞከራል? መልሱልኝ። ይሞከራል ወይ? መሞከር ማለት እኮ እግዚአብሔርን መፈታተን ማለት ነው። ተሳስታችሁ ልሞክረው እንዳትሉ፣ ልጠመቅ በሉ። ግን በመጀመሪያ ልቁረብን መለማመድ አለብን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። ከኃጢአት ሁሉ። ይሄ ለሞት የሚዳርግ የሥጋ በሽታ ብቻ አይደለም። ከኃጢአት ሁሉ በሥጋም በነፍስም ከታመምንበት ሕማማት ሁሉ ያድነናል፣ ነፃ ያወጣናል። ስለዚህ ይህንን መድኃኒት ነው ትውልዱ መፈለግ ያለበት። ጉባኤ የሚዘጋጀው፣ ወንጌል የሚሰበከው፣ ቅዳሴ የሚቀደሰው የቤተ ክርስቲያን የመጀመሪያው ዓላማ ሰዎች እግዚአብሔርን ቃል ሰምተው ወደ መድኃኒቱ እንዲቀርቡ ነው። ሌላ ምንም ዓላማ የለንም። ሀብት ልናስፋፋ አይደለም። የተወሰኑ ሰዎች የአክሲዮን ድርጅትም አይደለችም ቤተክርስቲያን። ቤተክርስቲያን ዓላማዋ አንድ ነው። ሰዎች አምነው ቅዱስ ሥጋውና ክቡር ደሙን ተቀብለው የእግዚአብሔርን መንግሥት እንዲወርሱ። ቀጥሎ ያለው ጉዳይ ትርፍ ነው። ይሄንን ዋናውን ጉዳይ ግን ዘርግተነዋል። እንማራለን፣ አንቆርብም። ታመናል እኮ ግን መድኃኒት አንፈልግም። መድኃኒት አጠገብ በህመም የሚሰቃዩ በጣም ብዙ ሰዎች አሉ። መድኃኒት አጠገብ ያስቀድሳሉ፣ መድኃኒቱን አይቀበሉም፣ ግን ታማሚዎች ናቸው። ወንጌል ይሰበካሉ፣ ይዘምራሉ፣ ያደምጣሉ፣ ግን ደግሞ መድኃኒቱን አይቀበሉም። ጸበል ይጠመቃሉ።